ክርስቲያኖች ሁላችሁም ይሄንን ቪዲዮ እስከ መጨረሻ ለማዳመጥ ሞክሩ። በቀራንዮ የፈሰሰው ደም የማን ነው? ስጋን የለበሰ ከሷ ነው። የሷ ደም ፈሷል። የሷን ስጋ አይደል የተዋሃደው? እምን በላው ምን ጠጣው ስጋ የማን ነው? የሷ ነው። ያቺ ቤዛ አንተ መስቀል ላይ የዋለው የድንግል ማርያም ስጋ ነው። አንተ የማን መሰለ ቤዛ የሆነው? ደስ ይበልህ። ሁለቱንም ቪዲዮ በደንብ ሰምታችኋል ብዬ አስባለሁ። ብፁዕ አባታችን ቡራኪው ትድረሰን፣ እኛኛውም አባታችን በረከታቸው ትድረሰን። እውነቱን ለመናገር አባቶቻችን ወጥተው ሲያስተምሩ እኛ ልጆች የማዳመጥ ግዴታ አለብን። ነገር ግን ከዚህ ቀድሞ ለተሰራው ስህተት ምላሽ በሚመስል መንገድ ከሆነ እየተነገረ ያለው የበፊቱ ስህተት አደገኛ ሆኖ ሳለ አሁንም ሌላ ይህ አደገኛ ስህተት ነው ብዬ ነው የማስበው። ምክንያቱም በቤተክርስቲያናችን ትምህርት የእመቤታችን ደም ነው የፈሰሰው፣ የእመቤታችን ስጋ ነው የተቆረሰው፣ የምንበላው የእመቤታችንን ስጋ ነው፣ የምንጠጣው የእመቤታችንን ደም ነው ብለን አስተምረን አናቅም። ከተዋህዶ በኋላ ያ ስጋ ያ ደም የስግው ቃል ነው። ከመለኮት ጋር እስከ ተዋህደ ድረስ የመለኮትን ባህሪ የራሱ ባህሪ እስካደረገና ተዋህዶ እስካልን ድረስ ያ ስጋ በቃ የስግው ቃል ስጋ ነው እንጂ ሌላ የማንም አይደለም። እመቤታችን ምክንያተ ድኅነት ቤዛዊት ዓለም ናት የምንለውም እመቤታችን አስቀድማ ራሷን የጠበቀች ንጽሕት ሴት አካላዊ ቃል በኋላ መጥቶ ከሷ ስጋና ደም ነስቶ ሰው ሆነ። በዚህ ምክንያት ድኅነት፣ በዚህም ደግሞ ቤዛዊት ዓለም ናት ብለን እንጠራታለን እንጂ የፈሰሰው የሷ ደም ነው የተቆረሰው የሷ ደም ነው ብለን አይደለም። እንደዛማ መንል ከሆነ በጣም ከበርካታ የመጽሐፍ ቅዱስ ጥቅሶች ጋር ነው የምንጋጨው። የመጀመሪያው ትልቁ የምንጋጭበት ጥቅስ ዮሐንስ ወንጌል ምዕራፍ 1 ከቁጥር 14 ላይ ቃልም ስጋ ሆነ ካለ በኋላ ቁጥር 29 ላይ እነሆ የዓለምን ኃጢአት የሚያስወግድ የእግዚአብሔር በግ ነው የተባለ። የዓለም ኃጢአት የሚወገደው በእግዚአብሔር ልጅ በኢየሱስ ክርስቶስ ነው። እሱም መለኮት ከስጋ ጋር ተዋህዶ ስጋን የራሱ ካደረገ ነው። እንደገና ዕብራውያን ምዕራፍ 2 ከቁጥር 14 እስከ 15 ድረስ በነገሮች ሁሉ ወንድሞችን መሰለ፣ በሞት ላይ ስልጣን ያለውን በሞቱ እንዲሽር በስጋና በደም ተካፈለ ነው የሚለው። በስጋና በደም ከተካፈለ ያ ስጋ የሱ ስጋ ነው፣ የሱ ስጋ ሆኖ ከመለኮት ጋር ተዋህዶ ካልተቆረሰና ካልፈሰሰ ዓለም መዳን አይችልም። በሩቅ ብእሲ ደም ወይም በፍጡር ደም ከመለኮት ጋር ባልተዋሃደ ደም የሰው ልጆች መዳን አይችሉም። እንደገና ጳውሎስ በኤፌሶን 1:7 ላይ በውድ ልጁ በደሙ በተደረገ ቤዛነታችንን ወይንም የኃጢአት ስርየታችንን አገኘ። የዮሐንስ መልእክት ግን እጅግ በጣም ነገሮችን ግልጽ ያደርጋል። ዮሐንስ በመጀመሪያ መልእክቱ ምዕራፍ 1 ቁጥር 7 የልጁ የኢየሱስ ክርስቶስ ደም ከኃጢአት ሁሉ ያነጻል ነው የተባለ። የፈሰሰው የክርስቶስ ኢየሱስ ወይንም የስግው ቃል ደም ነው። ከኛ ጋር ተዋህዶ የነሳውን የራሱ ገንዘብ ያደረገውን ስጋ የቆረሰው ያፈሰሰው ያን ደሙ ነው። ያም ደም ከመለኮት ጋር የተዋሃደ ደም ነው እንጂ ብቻውን የእመቤታችን ደም ብቻ ቢሆን ብቻውን የእመቤታችን ስጋ ቢሆን ዓለም መዳን አይችልም። ማንም ማዳን አይችልም። ማንምም ድነትን አያገኝም። እና ይሄ ትምህርት ድነታችንን እጅግ ጥያቄ ውስጥ የሚከት ይመስለኛል። እና አንዳንድ ጊዜ ሌላኛውን ስተት ለማረም ሌላ ስተት መስራቱ በራሱ አግባብ ነው ብዬ አላስብም። ስለዛ መጽሐፍ ቅዱስ በጣም በበርካታ ቦታዎች ላይ ደም ሳይፈስ ስርየት የለም ይላል። የፈሰሰው የስግው ቃል ደም ነው። ምንም እንኳን ከመቤታችንም ቢነሳው የራሱ ገንዘብ እስካደረገው ድረስ ያ ደም የሱ ደም ነው። ያንን ስጋ ከመቤታችን ቢነሳውም ከመለኮቱ ጋር እስካዋሃደው ድረስ የራሱና የራሱ ነው። ያ ስጋ የራሱ ነው። ያም ደም የራሱና የራሱ ብቻ ነው። ስርየትም ሊሰጥ የቻለው እኮ ያ ደም የእመቤታችን ስለሆነ ሳይሆን ከእመቤታችን የነሳውን ስጋና ደም ከመለኮቱ ጋር ስላዋሃደ ነውና ቤተክርስቲያናችን የምንበላው የእመቤታችንን ደም አይደለም፣ የምንጠጣውም የእመቤታችንን ደም አይደለም። የጌታ የኢየሱስ ክርስቶስ ወይንም የስግው ቃል ደም ነው። ሮሜ ምዕራፍ 5 ቁጥር 10 ላይ ጠላቶቹ ሳለን ከእግዚአብሔር ጋር በልጁ ሞት ነው የታረቅነው እንጂ በእመቤታችን ሞት ሳይሆን በልጁ በኢየሱስ ክርስቶስ ሞት የሚሞትን ስጋ ከኛ ገንዘብ አድርጎ ነው የታረቀን እንጂ በእመቤታችን ስጋ አይደለም የታረቅነው። በስግው ቃል ስጋ ነው የታረቅነው ከሰው በነሳው ወይም ከእመቤታችን በነሳው። ዜራ ክብር